የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ፣ ተክለ ሃይማኖት ጠቅላላ ሆስፒታል። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢቭ ዳይፐር። አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን እንዴት አመሻችሁ? ይፍጣር እንዴት እየደላችሁ ነው? እኛ ጋር ሁሉ ሸጋ ሁሉ ኮይስ ነው። ሰላም አለይኩም። በመጀመሪያ ግን እናንተንም ጨምራ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ደርሶናል። የረመዳን የመጨረሻ ቀናት ስሜት በአንዳንድ በኩል የደስታ ወደ ደስታ መሄድ ዒድ ወደሚባል ደስታ መሄድ ነው። በአንዳንድ በኩል ደግሞ ረመዳን ከሚባል አሽረል አዋኺር ከሚባል ደስታ መላቀቅ ነውና ሁለት አይነት ስሜት ያለበት ጊዜ ላይ ሆነን ነው የምናገኛቸው ተመልካቾቻችን። እናንተስ ጋር ስሜቱ እንዴት ነው? ኢትካፍ የገቡ ሰዎች መቼም ይሄን ያዩት ስላልሆነ እነሱን እንትን አናደርግም። ያልገባን ሰዎች ስሜቱ ምን ይመስላል የሚለውን ሼር ብታደርጉ በጣም ደስ ይለናል። ረመዳን አልহামዱሊላህ መቼም አንዳንዴ በደርሶ ጾሞ እዚህ ድረስ መድረሱ እኮ ትልቅ የሚያስመሰግን ነገር ነውና የሚያስደስት ሞመንት ነው። ጥሩ አላህ ይቀበለን እንጂ ጥሩ ነገር ነው ያሳለፍነው ማለት ነው ኢንሻአላህ። ቀሪ ቀናቶችንም ቢሆን ደግሞ ያው በአግባቡ ከተጠቀም ደግሞ ይበልጥ አሁንም ፍጥነታችንን የምንጨምርበት ነው። አንድ ቀን ሁለት ቀን ቢሆን እንደ ቀላል የሚታዩ አይደሉም። ስለዚህ አሁንም ጠንከር እንበል ነው። ያው ተስፋ የሚያስቆርጥም አይደለም። ቀናቶች ነበር አምና በጣም በቃ ጥሩ ያልሆነ ሞመንት ነበር። በተለይ ጋዛ የፍልስጤም ወንድሞቻችን እሳት እየተለበለቡ ይጾሙበት ነበር። አዎ በቃ በጣም ይረብሽ ነበር ማለት አንዳንዴ። አሁን ደግሞ ቢያንስ ከጦርነቱ እሳት ነደዋል። ያው የረሃቡ የችግሩ ነገር እንዳለ ሆኖ ማለት ነው። ግን ቀጥታ ከሚፈጠረው ያን መሰለ ከላይ ከታች ከሚነድ እሳት ግን አላህ ነጃ ብሏቸዋልና ምናልባትም ደግሞ አላህ ከዚህም በኋላ ከዛ የበለጠ ነጃ እንዲላቸው እንመኛለን። በሌሎች የሀገራችን የዓለማችን ክፍሎችም እንደዚሁ ተመሳሳይ እሳት ደግሞ ኩለማ አውቀዱ ናራን አጥፋህ አላህ የሚለው የቁርአን አንቀጽ ይገርመኛል እኮ። ለሐርብ ፍለጋ ሁሌ እሳት የሚለኩሱ አካላት አሉ። አላህ በየቦታው ያዳፈነባቸው ነው እንጂ ሁሌም ክብሪት ለኳሾች አሉ። ለምን? እነሱ ህይወታቸው የሚቆየው በሌሎች አለመረጋጋት ውስጥ ስለሆነ ማለት ነውና አላህ ለዓለማችንም ለሀገራችንም ሰላም እንዲያመጣ እንመኛለን። አሚን ያ ረብ العالمين። የገዛን ካነሳህ ቀር እንደው ታትመው የቀሩ አእምሯችን ላይ ልባችን ላይ በቃ የሚከርሙ ነገሮች አሉት። ያ ሙናሰባ ቀላል አልነበረም። እንግዲህ አላህ ሸሂድነታቸውን ይቀበል። በጣም በርካቶች የተሰዉበት ሜዳ ነው ያ ቦታ። እዚህ ውስጥ ግን ምንም አለማድረግ ከባድ ስብራት አለው። ጀስት በቃ ያኔ ተተፈረጅ ዝም ብሎ ማየት ብቻ ሆነ። ይሄንን ስሜት ለማሸነፍ ግብጽ ውስጥ የተሞከረው ነገር ሁሉ ጊዜም እንዳዲስ ታስበው ይደንቀኛል። ይሄ የሚበሉ ነገሮችን በፕላስቲክ ጠርሙስ አድርጎ በቃ ማድረግ የሚችለው ነው። አሁን ይሄ ነገር ይድረስ አይድረስ አውቀም። ግን ነብዩላህ ሙሳ አለይሂ ሰላም እኮ አላህ ቤተ መንግስት አስቀብቷል አንሻዋል አይደለ? ያንን ለማድረግ ማሰብ ያ አመለካከት በሰዓቱ የነበረው ስሜት በኋላ እኮ በጣም ብዙዎችን ሲያደርጉ ነበር። በጣም ኢባራ ነው እሱ በቃ እንደታተም የቀረ ነው። እኔ ውስጥ ሁሉ ጊዜም ሳስበው ይደንቀኛል። በቃ የሆነ ዘመን ላይ እኮ
ዲያነት በጎጆች ነበሩ ተብሎ የሆነ ታሪክ መጽሐፍ ላይ የምናየው ይመስለኛል። ይህንን ጥቁር ጊዜ ስናስታውስ በጣም ከባድና መራራ ቀናትን ስናስታውስ እዚህ አካባቢም የተዘረጉ ደግሞ የበጎነት እጆችን ሰው ማድረግ የሚችለውን ነገር አድርገዋል። እነዚህ ሰዎች ከህሊናም ወቀሳ ድነዋል በሰዓቱ ብዬ አስባለሁኝ። እንዲሁ ደግሞ አላህ ፊትም እንደው ቢመነዱበት ትከጅላለህ። ማድረግ የምንችለው ይሄንን ነው። ያ አላህ ይሄንን ለወገኖቻችን አድርስ። የሰው ልጅ በዛ ደረጃ የተቸገረበት ሞመንት አልፏል። ያው ሁሉም ነገር ግን ያልፋል። ብዙ ጊዜ የሚገርመኝ ለዚህ የሆኑ ነገሮች የሚደጋገሙት ይመስለኛል። አሁን አንተ ስትለው በቃ ላይ አንድ ሰው ሲሞት በጣም የምናዘን ሰዎች ነበር የሆነ ዘመን ላይ። ግን በቃ አሁን እንዳልነው ሙስሊም ደግሞ የሚታገሉለትም ደግሞ ዓላማ አለው አይደል? በቃ እንደው አሁን እንደ ቅድሞቹ ወንድሞች ማድረግ እንኳን ባንችል ምንም አይመስለንም። አላቅም ነገሮች መደጋገማቸው በራሱ ድቃ እንደዛ አድርጎናል። አትሊስት በቀልብ እንኳን ማዘን መቻል አለብን። ስቲል እንደው በየቀኑ እንዴት አደሩ እንዴት ዋሉ መንገታቸው። በነገራችን ላይ የሀያላኑ ሩጫ ይሄንን ትስስር መበጣጠስ ነው፣ ሌላ እኮ አይደለም አይደል? ዓለም ላይ አሁን ትልቁ ሲራ ያለው ከባዱ ፍልሚያ በዚህ ልክ መጀመሪያ ራሱ ስትጀምር ወደ አንድ ቂብላ ዞረህ መስገድ ይሄ እኮ ከባድ ትርጉም አለው ለነሱ አይደለ? ሁላችንም ዞረን የምንሰግደው ወደ አንድ አቅጣጫ ነው። ይሄንን መበጠስ ምናልባት ጊዜ ሊወስድ ይችላል። ግን ይሄንን አሁን ይሄ በማዕና ስለሆነ ማለት ነው። ግን ደግሞ እንደዚህ በተጨባጭ የመደጋገፍ አስተሳሰባችንን አንድ የመሆን በህብረት የመቆም የሀጅ ስርዓታችንን አብዛኛው የእስልምና እኮ ስርዓቶች በህብረት የሚከወኑ ናቸውና ይሄንን መንጠቅ ይፈልጋሉ። ይሄንን ነጥቀው ሌላ ነገር ይሰጡህና በሁለት ወንድማማቾች መካከል ያለ ግንኙነት እንዲሻከር ያንን ሐዲስ ቦታ እንዳትሰጠው። ይሄ መለም ይህተም ቢያምር ሙእሚን አይደለ? በአንድ አማኝ ጉዳይ እንዴት ውሎ አመሸ እንዴት አድሮ አነጋ ብለህ ትጨነቃለህ። የፈለገ ነገር ስታነብ ስክሮልም እያረክ ምናምን የወንድሞችህ ጉዳይ ሲሆን ትቆማለህ። በቃ ይሄ የእስልምና ባህሪ ነው። እስልምና ያው በተፈጥሮ እንትን አለው አይደል? ይሄ ዩኒቨርሳሊቲ አለው አይደል? በቃ ፈለክም አልፈለክም የሆነ ቦታ ኮሽ ሲል በቃ አፍንጫ ሲነካ አይን ያለቅሳል እኮ ማለት እንደዛ ማለት ነውና እየታገሉ ያሉት እየቦረቦሩ ያሉት ይሄን የህብረት የአንድነት ስሜት ለመናድ ነው። እሱን ያጣን ቀን ምናልባት ያኔ እንደፈለጉ የሚያደርጉን ይመስለኛል። ትንንሽ ምልክቶች ይታያሉ አንዳንድ ሀገር ውስጥም በአንዳንድ ጉዳዮች ላይ እንደው እሱን ኢንሻአላህ ስንመለስ ብንወያይበት በጣም ደስ ይለኛል። አንተ ወንድምህ በሆነ መልኩ ሲሳሳት እንዴት ደስ ይላል። ሱብሃንአላህ። ኦኬ ተሳስቶ ሊሆን ይችላል ወይ ልክ ያልሆነ ነገር ግን እሺ እንዴት ትደሰታለህ? መደሰትህ ብቻ አይደለም የዛ ሰው ጠላት ጋር ሆነ እሱን አታክ ለማድረግ እንዴት አንደበቱ ይታዘዛል። ብቻ ብዙ እናነሳቸው ነገሮች ይኖራሉ። ተመልካቾችን ኢንሻአላህ እንደጀመረን ገና ወደ እንትን እንዳንወስዳቸው ፕሮግራም እንጋብዛቸው ኢንሻአላህ። መርሐባ የተወዳችሁ ተመልካቾቻችን እንግዲህ 10ቱን በረመዳን ምሽቶች በአብሮነት በረመዳን 10 ወደ እናንተ ያደረስን ያስተዋወቅን ከርመናል። ይህንን ፕሮግራም ስናዘጋጅ ደግሞ ከኛ ጋር ሆነው ዝግጅቱን ያበረቱልን ያደመቁልን ተቋማት አሉ። እነሱን እናመሰግናለን። ማለዳ ፎም የሚገባዎት ምቾት እርሶ ብቻ ስራው ላይ ኢባዳው ላይ ትኩረት ያድርጉ፣ ለምቾቶ እኛ እንጨነቃለን እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ማለዳ ፎም የሚገባዎት ምቾት እናመሰግናለን። ሌላኛው ለአመታት በቃሉ ታማኝ ሆኖ የሚታወቀው ሸዋ ሆምስ ነው። አሁንም በቃሉ መሰረት በተለያዩ የከተማችን አካባቢዎች ማለትም በፒኮክ መናፈሻ ፊት ለፊት በወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው። እስቲ ሞክሩ እናንተም። ሸዋ ሆምስ የፕሮግራማችን የፕላቲኒየም ደረጃ አጋር ነው። የፕሮግራማችን አጋር ስለሆነ እናመሰግናለን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰሮች እኔም ጋር አሉ። አንዱ አዋሽ ባንክ ነው። አዋሽ ባንክ እንግዲህ በባንኩ ኢንዱስትሪ ጉልህ ስም ያለው ባንክ ነው። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት ይህንን ፕሮግራም በፕላቲኒየም ደረጃ ስፖንሰር አድርጓል። ከልብ እናመሰግናለን። ሌላው የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ኢትዮ ጠቢብ ሆስፒታል ነው። ህመም አይሰማውም። ምናልባት ግን የጤና እክል ካጋጠማችሁ በሙያው አንቱታን ባተረፉ ባለሙያዎች እንዲሁም ደግሞ ዘመን አመጣሽ መሳሪያዎች ታግዘን ጤናዎትን እንመልሳለን ተብላችኋል። 24 ሰዓት የሚሰራው ተቋማችን በተለይ ለሴቶች የጤና እንክብካቤ ይሰጣል ተብሏል። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። 9000 ላይ 900 በመደወል ወረፋ ማስያዝ እንዲሁም ደግሞ መረጃ ማግኘት ትችላላችሁ። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ስለሆነ ከልብ እናመሰግናለን።
ሌላኛው ፕሮግራማችን የፕላቲኒየም ደረጃ ስፖንሰር የሆነው ራይኖ ኬብል ነው። ለቤተው ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ምርጫው ይሁን እያሉ ፕሮግራማችንን በፕላቲኒየም ደረጃ አጋር ሆነው እያበረቱን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን የሆነው ሂጅራ ባንክ ነው። ከወለድ ነፃ የባንክ አገልግሎትን በመስጠት የምታውቁት በሐላል ፔይ መተግበሪያ እንደዚሁም የሙራባህ ፋይናንሲንግ እንደዚሁ አገልግሎት እየሰጠ ይገኛል። ያለምንም ማስያዣ ቀደም ብላችሁ እንግዲህ በምታደርጉት ኮሚኒኬሽን እስከ 1 ሚሊዮን ብር የሚደርስ ብድርን ማግኘት የምትችሉበትን አማራጭ በኦንላይን በሐላል ፔይ መተግበሪያ አማራጭ አምጥቶላችኋል። ሂጅራ ባንክ ፕሮግራማችንን በፕላቲኒየም ደረጃ ስላበረታ እጅግ አድርገን እናመሰግናለን። ሌላኛው ደግሞ የፕላቲኒየም ደረጃ አጋራችን የሆነው ዜኒት ገብስ እሸት ነው። ላለፉት 37 ዓመታት እናንተኑ እያገለገለ ቆይታ አድርጓል። ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ስታንዳርድ እያቀረበ ቆይታ አድርጓል። ዜኒት ገብስ እሸት የቤተሰቦቻችን ምርጫ እንዲሆን እያሉ ፕሮግራማችንን በፕላቲኒየም ደረጃ አበርትተዋል። እናመሰግናለን። የረመዳንና ኢድ ኤክስፖ በኤግዚቢሽን ማዕከል በድምቀት ተከፍቷል። እንደዚሁም ኤማሮሽ ሪል ስቴት እና ኒው ሊፍ ሜዲካል ፕላዛ በጎልድ ደረጃ አጋሮቻችን ናቸው። እናመሰግናለን። ሌላው የዚህ ፕሮግራም የጎልድ ደረጃ ስፖንሰራችን ዊኬር ላይት እንዲሁም ደግሞ ዋኬኔ የስንዴ ዱቄት ናቸው። ከልብ እናመሰግናለን። በጎልድ ደረጃ እኔም ጋር አሉ። ሼባ ቪሌጅ ፕሮግራማችንን ካበረቱልን ተቋማት መካከል አንዱ ነው። ሼባ ቪሌጅ እንግዲህ እንደምታውቁት ደስ የሚል ቀረጻዎችን እንድናደርግ ስለፈቀዱልንና እናንተም እንግዲህ ወደ ቢሾፍቱ ጎራ ካላችሁ አለን ብለዋል። እናመሰግናለን። በሲልቨር ደረጃ አጋር የሆኑ ተቋማት ደግሞ የጋርኑር ምንጣፍና አረቢያን መጅሊስ፣ ኢቭ ዳይፐር እንደዚሁም ፕሮፋይል ፋሽን ነበሩ። ሁሉንም አመስግነናል። ሀኒፍ የስጦታ እቃዎች ስቱዲዮአችንን አድምቆልናል። ለበዓል ስጦታ ከፈለጋችሁ አፍራን ታወር ቤተል ከቢጫ ፎቅ ፊት ለፊት አንደኛ ፎቅ ላይ ታገኙታላችሁ። ሰያፏ ዲኮር ለየትኛውም ዝግጅት ለዲኮሬሽን ያለን ተብላችኋል። እንደዚሁም ኒዛሙዲን ፋሽን አይታሞችን እያለበሰ ይገኛል በነፃ። እኛ እሱን ስናገዘው አይታሞች ጋር ይዘረጋል። ማለዳ በመጅሊሱ እንደዚህ ስቱዲዮአችንን አድምቆልናል። ሁሉንም አጋሮቻችንን እጅግ በጣም እናመሰግናለን። ቀደም ሲል ወደ አነሳ ነው ሐሳብ ትንሽ ሸርሰት እንበልና ለተመልካቾች ፋታ እንሰጣለን። የእስልምና አብዛኞቹ ፕራክቲሶች ህብረትን ይፈልጋሉ። በአንድነት የሚከወኑ ነገሮች በጣም በርካታ ናቸው። ምንዳቸውም እንደዛው ይጨምራል። ይህንን ህብረት መናድ፣ ይህንን ህብረት ማፍረክረክ እስከዛሬ አልተሳካላቸውም። ጠባን በተወሰነ መልኩ ግን ሙከራዎች ይደረጋሉ። ከነዛ ሙከራዎች ውስጥ አንዱ ቀደም ሲል ላይ ያነሳው ሐሳብ ነው። አንዱን ባንዱ አንተ ውስጥ ያለን የሆነ አመለካከት ያለውን አካል በመያዝ በመግዛት በማባበል በማታለል ሰሚሁ ማሽት የሌላኛው የሙስሊም ወንዱ ነውር አነፍናፊ እንዲሆን በስተቱ በጣም እንዲቦርቅ እንዲደሰት በውድቀቱ በጣም ለሱ ስኬት ነው የወንድሙ ውድቀት። ይህን አስተሳሰብ እየገነቡ አልፎ አልፎ መልካም ያልሆኑ ምልክቶችን እያየን ነው እያለ ነበር። እንቀጥል። ከዓለም አቀፍም ጀምሮ እስከ ሀገራችንም ጭምር እንደዚህ ነገሮች ይኖራሉ። የመጀመሪያውና ትልቁ ነገር መልእክተኛው አለይሂ ሰላቱ ወሰላም ያስቀመጡት ትልቅ ፕሪንሲፕል አለ። አንድ ሙእሚን የሌላ ሙእሚን ወንድሙን ነውር ከሆነ ጉዳዩ ነውር ከሆነ ሊሰተርለት ነው። ስትር ነው። ነውር ከሆነ ስህተት ከሆነ ችግር ከሆነ ስህተት ሰውዬው ወንጀል ላይ ወድቆ ሊሆን ይችላል። ምንም ቢሆን ማለት ነው። ተመልከቱ ይሄንን ሰውዬ ብለህ አደባባይ ፈዲሃ ማውጣት በጣም ነውር ነው። በአደባባይ ቢሰራውም እንዴ መልእክተኛው አለይሂ ሰላቱ ወሰላም ምን ገጠማቸው መሰላችሁ? አንድ ሰሃባ ለጓደኛው ሄዶ ችግሩን ይነግረዋል። ልክ ያልሆነ ነገር ፈጽሜያለሁ፣ ዝሙት ላይ ወድቄያለሁ ይለዋል። ከዛ ይደነግጣል። ያኛው ምትነርቆ ይሄ እኮ ከባድ ነገር ነው፣ ሚነል ከባኢር ነው የፈጸምከው እና እንትን ማድረግ አለብህ እና መልእክተኛው ጋር እንሂድ ይለዋል። ከዛ ለመልእክተኛው ፈርቷል። እሱ ፈርቶ ነው ለመልእክተኛው አለይሂ ሰላቱ ወሰላም መናገር ፈርቶ ሄዶ ለጓደኛው ሄዶ ለመልእክተኛው አለይሂ ሰላቱ ከሌ እንደዚህ ዝሙት ሰርቶ እንትን ብሏልና እንዴት ይሻላል ይላቸዋል። ምናል ብትደብቅለት አሉት። አላሰተርተው ምናል እንደ ኩታህን አንስተህ እንደዚህ ሰተር ብታረገው መተህ ለህዝብ ትናገርበታለህ ሰውየው የሰራውን ነገር። እሱ በጨንቆት ነው የነገረ እና መሰተር እና ወንድምህን ሌላው አካል መሳለቂያ፣ መሳቂያ፣ ማሾፊያ፣ መዘባበቻ እንዳያደርገው መደበቅ ይሄ ነው እንደውም በጣም ብልህነት። በአደባባይ ተሳስቶ ሊሆን ይችላል። አንተ ዝቅ አድርገው ደብቅ ሰተር አድርገው፣ እሱም ግን በአደባባይ ሰራውን በአደባባይ እንትን አደርጋለሁ ይላል። እሺ በአደባባይ ሰራ አንተ ደግሞ ካልደረሳቸው ሰዎች በነገራችን ላይ ሊኖሩ ይችላል ነበር።
አንተ እንደገና ያን አጋለጣለሁ ስትል ሊደርስ ይችላል። ሰዎች የዛ ሰው ወንጀል በአደባባይ መስራቱን የማያውቁ ሰዎችንም እያሳወክለት ነው። አማርኛ አንድ ጥሩ አባባል አለ አይደል? ከሰደበኝ የነገረኝ ይላል አይደል? ከሰደበኝ የነገረኝ ነው። ኦሬዲ አልሰማው ነበር መሰለኝ፣ ግን ኦሬዲ ይዞ የመጣው ሰው ከሌኮ ሰድበዋል ብለህ እንትን የምታደርገው ይሄ ነው። ስህተቶች ሊኖሩ ይችላሉ፣ ልክ ያሉ ነገሮች ሊኖሩ ይችላሉ። እነዚህን ነገሮች እንዴት ነው አንድል የምናደርገው? አሁንም ቢሆን ያልተመለሰ ጥያቄ ነው። ከምንድን ነው የሚመነጨው ብለህ በል። የምር ሐቅን ዲፌንድ ከማድረግ ነው? የዛ ሰው ስህተት ላይ መውደቁ አሳስቦ ነው ወይስ እኔ ልክ እንደሆንኩ ሌላ ሰው ፕሩፍ እንዲያደርግልኝ ነው? እኔ እኮ ነኝ ልክ። በሰዎች ውድቀት ላይ ቆመህ ማንጸባረቅ በቃ እኔ ልክ ነኝ፣ እኔ ነኝ ሐዲሱንም ማውቀው፣ እኔ ነኝ ቁርአኑንም ማውቀው፣ እኔ ነኝ ልክ የተረዳሁት ይሄንን ጉዳይ እንትና በተሳሳተ መልኩ ነው የተረዳው። ስለዚህ እሱ አላህ ሊፈራ ይገባል ምናምን ነው የምትለው እኮ አንተ። ቶኑ ራሱ እንዴት እንደቀየረው እና እሱን ፈዲሃ ማውጣት በአደባባይ እሱን እንትን ማድረግ ዝቅ ብሎ ከፍም ብሎ ሁሉም በየደረጃው ይሄን ነገር እያደረገ ነው የሚገኘው። ስለዚህ ወንድሞች እባካችን እንዲሁ መቼም ለቀልባችንም ጥሩ ነው ተዕይን ስናደርግ ነው ችግሩ። በነገራችን ላይ እንዲህ አይነት ስህተት የሚፈጽሙ ሰዎች አሉ ብለህ በጅምላ ስትናገር እኮ ማን ነው ያን ስህተት የፈጸመው የሚለውን ማንም አይደንቲፋይ አያደርግም። እዛ ውስጥ ራሱን ያገኘ ሰው እንትን ያደርጋል። ማባሉ ቀውሚን እንደሚሉት ማለት ነው ወለተኛ አለይሂ ሰላቱ ወሰላም። ግን እከሌ የተባለው ሰውዬ እንደዚህ እያደረገ እያያችሁትና ይላል። አሁን ደግሞ በዘመናችን እየተሳቀልን የሚመስል ሚም የምትባል እንትን ነገር አለች። የሆነን ሰው ለምሳሌ እኔ ያለሁኝ ዛሬ የሆነ ስህተት ፈጸምኩኛለን እኔን በሆነ እንስሳ ጭንቅላት ላይ እንትን ያደርጉና እኔን ይተኩኝና በሆነ ምስል አድርገው ከዛ ይፖስታ ከዛ የሆኑ ሰዎች ይስቁላቸዋል። በዛ መሳቅ ውስጥ እነሱ ሐሴት ያደርጋሉ አይደል? ይደሰታሉ። እኔን ማሳነስ አንተ ማዋረድ በቃ እኔ ሰዎች ስለሳቁብኝ ተሳስቼ ሊሆን ይችላል፣ አጥፍቼ ሊሆን ይችላል፣ ወይም በቃ ወንጀል ፈጽሜ ሊሆን ይችላል እና እነሱ እከሌን በማሽሟጠጣቸው የተለየ ምስል በመስጠታቸው ምክንያት ሌላ ሰው ሲስቅ እነሱ ላይክ ሲበዛላቸው ኮሜንት ሲደረግላቸው ዛለ እንት ሲያደርጉት ዛለ መዘባበቻ እየደረገ በቀጠለ ቁጥር እንዴት ቆይ ወንድምህ ሲሽሟጠጥ ሲሳቅበት ምናምን ደስ ይያለህ ሐሴት ታደርጋለህ? ይሄ እኮ የባቢል አደብም አይደለም። በቃ የስነ ምግባር ልሽቀታችንን አንዱ ምናይበት ነገር እንደሆነ አስተውያለሁ። ቀበል አድርገው ደግሞ የሚገርመው ነገር የሚያስተጋቡ አካላቶች አሉ። እንዲያ ክፍተቶችን ጠብቀው የሆነ ወንድም ከተሳሳተ ሙስሊም ሌላ ማን ተከታዮች ደግሞ ሌላ ፖለቲካ ላይ ጽንፍ ላይ ያሉ ሰዎች ይጠቀሙታልና ትልቅ የመከፋፈል እንትን አለው። እኔ አንዳንድ የማዝነው ሰው ነን፣ እንሳሳታለን፣ ግን ልንተውበት እንችላለን። አንዳንድ ሰው የሆነ የዛሬ ሳምንት የተሳሳትከው ወይ ዛሬ ማታ የተሳሳትከው እኮ ጠዋት ላይ ተውበተበት ሊሆን ይችላል። አቋምህ ላይ ሆን ይችላል ዛሬ ላይ። ሰዎች ግን አይተህ ከሆነ የዛሬ ዓመት የዛሬ 2 ዓመት የዛሬ 10 ዓመት አቋምህን አርካይቭ ላይ ያስቀምጠውት የሆነ ዛሬ አንድ ነገር ስትናገር ያችን እንትን ያደርጓታልና መጠንቀቅ ይኖርብናል። ሰውየው ተውበተው ሊሆን ይችላል፣ አቁሞ ሊሆን ይችላል፣ እንደውም ሌላ ለሙስሊም ማህበረሰብ ብዙ ነገር እያደረገ ሊሆን ይችላልና ያለፉ ነገሮችን ጸብም ሲኖር ደግሞ ከኮንቴክስት ጋር ብቻ ብናያይዘው አይታ ከሆነ ሶሻል ሚዲያ ላይ ሰሞኑን የሚከሰቱ የምታያቸው ነገሮች አሉ። በሆነች ነገር ላይ ሰዎች በሐሳብ ካልተስማሙ እሱ እኮ ሲጀምር ያችን ሐሳብ ማሸነፍ ሲከብደው ድሮም እንደዚህ ነበር ይላል። ወደ ሰበን ነው ይመጣ ኢየስሪቅ ፈቀድ ሰረቃ ሁሉሁ من قبل ማለት ሰይድና ዩሱፍ አለይሂ ሰላም እዛ ቦታ ላይ እቃ ጠፋኝ አለ ንጉሱ። ዋው ያቺ መጠጫዋን ጠፋኝ አለ። ከዛ ሲፈልግ ቤንያሚን የወንድሙ እቃ ውስጥ ተገኘ። ከዛ አሁን ዩሱፍ እዚህ ውስጥ የለም፣ ፒክቸር ውስጥ እኮ የለም አይደል? ግን እነሱ ምንድነው ያሉ? ይሄን ቢሰርቅ እኮ ከዚህ በፊት ታላቅ ወንድሙ ነበር፣ እሱም እንደዚሁ ሰርቆ ከዚህ በፊት ታሪክ አለው የሌብነት ታሪክ አለው ብሎ ጎትቶ አስገባው ደግ በዩሱፍ ፊት አለ። እና እንደዚህ አይነትም ችግር ስላለ አላህ ይድረስልን ነው። መርሐባ። እንግዲህ ትንሽ ጠንከር ያለ ጉዳይ ያነሳነው በቀላሉ የሚታለፍ አይደለም። ወቅቱ ይፈልጋል ስለ አንድነት መነጋገር፣ ስለ አብሮነት ሐሳብ መለዋወጥ፣ ስለ መተጋገዝ፣ አይብን ስለ መሰታተር እንደሱ ስንሆን ነው ከፍ የምንለው ነው ፖይንታችን እሱ። ከዛ ውጪ አብዱራህማን መጨረሻ ላይ ያነሳው ነገር እንደ ህይወት ፕሪንሲፕል ብንወስደው ጥሩ ነው። ሌሊት አላህን በሆነ አመጻ ተግባር ውስጥ ሲሳተፍ ያየውን ሰው ጧት ተነስተ ለጓደኞቹ ወይ ሳምቲንግ አትናገር ሊያነው እሱ ተመልሶ ተውበት አድርጎ አላህ ጋር ታርቆ አድሮ ሊሆን ይችላል። አንተ ግን ተሸከምክ። የሙፍሊሱ አንዱ ባህሪ አይደለም ምንም አንተ ባልሰራህበት እሱ የሰራው እንደው ወደ አንተ ሼር ሊደረግ ይችላልና
አላህ ይጠብቀን። እንግዲህ ሰዎችን ሁሉ ጊዜም በመልካም መጠርጠር እሱ ነው የኛ አንድ አማኝ የኛ ባህሪ መሆን ያለበት። ሁሉ ጊዜም በጥሩ መጠርጠር ነው። በጥሩ መጠርጠር ሲባል ደግሞ ያው በኋላ እንደውም ቆይ ስንመለስ የምናነሳቸው ምሳሌዎች አሉ። አንድን ሰው በጥሩ ስንጠረጥር የት ድረስ ነው ሐዱ የት ድረስ ነው የሚለውን በጥሩ ምሳሌ ያስደግፈን እንመጣለን። ክቡራትና ክቡራን ተመልካቾቻችን አብሮነት በረመዳን 10ዎቹ ወደ እናንተ እየደረሰ ነው። ጥሩ ምሽት እንደሆነላችሁ ተስፋ እናደርጋለን። ፋታ ረፍቶተን ተመልሰን እንመጣለን። አብራችሁን ቆዩ። አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብሮነት በረመዳን ነው የተከታተላችሁ የምትገኙት። ፕሮግራማችንን ስለምትከታተሉ እናመሰግናለን። ሐሳብና አስተያየቶች ካሏችሁ ባነሳናቸው ነጥቦች ላይ እናንተም ማለት እንፈልጋለን የምትሉት ነገር ካለ 9282 ላይ ኤቢን በማስቀደም ልታደርሱልን ትችላላችሁ። እኛም ደግሞ እንወያይበታለን። አንስተነው የነበረው ርዕሰ ጉዳይ በእርግጥ ቀላል አልነበረም። የበርካቶቻችንን የሚያነካካ ጉዳይ ነው። አንድ በጣም የሚገርም የዛሬ 8 ዓመት አካባቢ አንድ በርናመጅ ነበር። የዛሬ 8 ዓመት ሶሻል ሚዲያው የቱ ጋር እንደነበር ሁላችንም እናውቃለን። በጣም ኢንፋንት ነው ገና እንዲህ ሁሉም እጅ ላይ አልገባም። እነ ቲክቶክ አልመጡም። ዝም ብሎ ሰው የሚቦጫረቅበት አማራጮች አልነበሩ። በዛ ጊዜ ሼክ መሐመድ ሐሰን ወልደደዶ የፍቅህ ተዋሱል الاجتماعي የሚል እንትና ርዕሰ ጉዳይ መፋሂም የሚል ፕሮግራማቸው ላይ ቀርቦ ነበርና በጣም ነው ጥልቀቱ ያዩበት ጥልቀት። አሁን እኛ እንደቀላል የምናረጋቸው ነገሮች ሼር የምናረገው ላይክ የምናረገው የሆነ ሪአክት የምናደርግበት ነገር ሐታ ከፍቶ ማየት ያንን ጉዳይ እንትን ማድረግ ራሱ ምንድነው ያለው ነገር የሚለው በደንብ እንትን ያደርጋሉ። ሰው እኮ በይፋ የሚደረገው ነው አሁን የምናረገው። በሲር ደግሞ በኢንቦክስ በዲኤም በቻት በምናምን ፕላትፎርሞች የሚደረጉ ደግሞ ሌላ ድንበር ያለፉ ጉዳዮች አሉ። ማለት ከጋብቻ ህይወት በለው ከቤተሰብ ህይወት በለው በጣም ብዙ ማህበራዊ ህይወትን የሚያናጉ ነገሮች ለነዚህ ሁሉ መሰረታዊ ነገሩ ተቀምጧል በእስልምና። እዚህ ስንተገብረው እንዴት እናድርገው የሚለው በጣም ትልቅ ቫልዩ የሚሰጠው ነገር ነው። ሰዎችን ስንሰጥና ቀላል ዋጋ ቀላል እንዳይመስለን መስራት የቀለለውን ያህል አላህ ፊት ደግሞ ቀላል ወተሐሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እናንተ ቀላል ትንሽ ነገር አድርጋችሁ ትመለከቱታላችሁ፣ አላህ ዘንድ ግን ያ ነገር በጣም ትልቅ ዋጋ ያለው ነገር ነው ብለው ያነሳሉና እቺን ለመጨመር ያህል በጣም ጥሩ ነው። በመልካም መጠርጠር የአንድ አማኝ ግሩም መለያ ሊሆን እንደሚችል ማንሳት እንችላለን። እንግዲህ እንደሚባለው እስከ 70 ዑዝር መስጠት መስልምና ያው 70 ዑዝር የሆነ ነገር ሲፈጠር ኢሚዲየትሊ አክሽን ከመውሰድ ይልቅ ይሄ ነገር እኮ እንደዚህ ሆኖ እንዲህ ሆኖ ሊሆን ይችላል የሆኑ መላምቶችን ማሰብ ማለት ነው። ብዙ ጊዜ ግን እኛ በተቃራኒው ነን አይደለም። 70 ዑዝር ልሰጥህ ለጥፋቱ እንደውም ለሰራው ነገር ራሱ 70 እና ከ70 በላይ ማራከሻ ነው የምፈልገው አይደል? እንዲህ አስቦ ነው በየ ነው መነሳው። ሱብሃንአላህ መልክ እስልምና በተለይ ስነ ምግባር ህግጋትን በደንብ የሚያወሳባቸው የቁርአን ምዕራፎች እንደ ሱረቱል ሁጁራት ውስጥ ምናምን ልናይ እንችላለን። በጣም ከባድ አድርጎ ነው የሚያነሳው። እጅግ በጣም የባህሪ ልሽቀትም ነው። ከስነ ምግባርም ከሞራልም ካለው ሰው ምናምን የሚጠበቅ አይደለም። በሰዎችን ባልዋሉበት ማዋል ማለት ነው። እስልምና እንደውም መርሁ ሐታ ቢሳሳቱ እንኳን የምትሰጣቸው ምክንያት መኖር አለበት ነው። ምናልባት እዚያ አካባቢ እንደ ቀልድ ቢነሱ ነገሮችም አሉ። ነገሩንም በጣም እኛም እያጠነከር ነው እንዲያጠበቅ ነው እንዳንሄድ በመሃል ትንሽ ዘና ቢያረገን ደስ ይለኛል። ሰውየው እንግዲህ ያው ለኮስ የሚያረጉ ነገር ናቸው መሰለኝ። ሳብ ያረጉ እንዴት ነበር ያረጉት? የሲጋራ ያው ይጠረጠራሉና ሲጋራ እንትን ያደረጉ በማታ እቺን እንትናን ይዘው ሲያርቁት ብልጭ ትላለች። ብልጭ ተባለ መቀደስ እና ብልጭ በጨለማ ነው። ከዛ ደግሞ መልሰው እንትን ሲያደርጉ ተንፋሽ ደግሞ ይወስለው እና አንዱ በቃ እንትን ያደርጋል፣ ያጨሳሉ፣ ያቻቸዋለሁ ይላል።
እንዴ ሲጋራ ሲያጨሱ አግኝቻቸው አረ እባክህ እንደው በመልካም ጥርጥር አንተ ሰው ሲጋራ ላይሆን ይችላል እንዴ ጭስ ሲወጣ ከአፋቸው ጭስ ሲወጣ ይቻላል ይላል። አረ ይሄ በክረምት የሚወጣ እንትን ነው አፋቸው ሙቀት ሲኖር በትንፋሽ የሚወጣው እንፋሎት ነው እንጂ እንትን አይደለም ብለህ በበጋ ነው እኮ ያየኋቸው እንትን አይደለም እኔ ሲጋራውን እኮ ይዘው እንደዚህ በጣታቸው ይዘው አይደለም ሲዋክ ነው ያዙት ማለት መፋቂያ ነው ያዙት ብለህ ነው መጠርጠር ያለብህ። ሰባው መስጠት አለብህ እንዴ እሺ ሲዋክ ነው ታዲያ እሳቱ ከየት ነው የመጣው ሲለው አይ እሱ ትኩስ መፋቂያ ይዘው ነው ዋው ካውዘር እንደዚህ ነው እንግዲህ ይሰጣው ትኩስ መፋቂያ ይዘው እዚህ ድረስ መሄድ የለብንም ነው ፖይንቱ። ምክንያቱም ፍሬም አለው ወዘር ስትሰጥም ፍሬም አለው። አሁን ሚሪንዳ ነው አትበለኝ ነው ሚሪንዳ በብርሌ ነው አትበል አይደለ? በብርሌ ቢጫ ነገር እያየ ይሄ ሁሉም አለው በዛው ተመጣጣው እንደረጋጋ እኔ ከጥርጣሬ ጋር ከምን ጋር ይገናኛል መሰለህ? መጀመሪያ አንተ ቀልብ ጋር ነው የሚሆነው። ኦኬ መሆን ያለበት አንተ ለዛ ሰው የምትሰጠው እሺ ተሳስቷል፣ ልክ ነው፣ ያደረገው ነገር ጥፋት ነው። ሰዎች እኮ እንደሚጠረጥሩ ግልጽ ነው። የተለየ ስሜት ሊያድርባቸው እንደሚችል ግልጽ ነው። ለምን እንደዚህ አሰቡ ማለት ነው የሌለበት። መልእክተኛው አለይሂ ሰላቱ ወሰለም ከባለቤታቸው መንገድ ላይ እየሄዱ ሰሃቦች ሲመጡ እኮ ኢንሃ ሶፊያ አሉ ወተነቀባ ያኒ ሽጣን ሽፈነች ስለሆነች ማን ጋር እየሄዱ እንደሆነ ማንም ስለማያውቅ ሰሃቦች ሲመጡ አዩዋቸው። አጠገባቸው አንዲት ሴት አለች፣ ማንነቷ ደግሞ አይታወቅም። ስለዚህ ምን ማድረግ ሁሉም ሰው ባይ ዲፎልት መልእክተኛው ማን ብሎ ነው የሚጠረጥረው? ባለቤታቸው ጋር ነው እየሄዱ ያሉት ብለው ነው ሊያስተምሩን። ግን መልእክተኛው አለይሂ ሰላቱ ወሰለም መጠሩና ኢንሃ ሶፊያ ባለቤቴ ሶፊያ ነች አሉ። ሰሃቦች ግራ ገባቸው። እንዴ እርሶን እንዴት እንጠረጥራለን በከንቱ ሲባል ሸይጣን የጅሪ ለብኒ አደም መጅረ ደም አሉ። ሱብሃንአላህ ሸይጣን በአደም ልጆች እንትን ውስጥ በደም ስራቸው ነው የሚንቀሳቀሰው። የደም ዝውውራቸው ጋር አብሮ ያለ ነገር ነው መንፈሱ እንደዛ። ስለዚህ ሰዎች ተፈጥሯዊ ስሜታቸው ነው በከንቱ መጠርጠር፣ በመጥፎ መጠርጠር። ግን እሱን እንዴት ነው ማኔጅ የሚያደርጉት? አንድ ምስል ብዙ ጊዜ በሜም የሚጠቀሙት ምስል አለ። አይተህ ከሆነ ማሜ ትልቅ ሜዳ ነው እና ያ ሜዳ ላይ ብዙ ሰዎች ተረባስመስ ይላሉ። አንዱ እዚህ ጫውተና ወቅቱን ያደርጋል። ከዛ የሆነኛው ተራራራ ጫፍ ነገር ቁጭ ብሎ ሲጋራውን ይዞ መፋቂያውን ይዞ ያ ትኩስ መፋቂያ ነው እና እና ምን የሚል ከላይ ከሌና ከሌ ሲጣሉ የኔ አቋም ብሎ ይፖስታል። ያንተ አቋም ምንድን ነው? ከሌ እና ከሌ የሚባሉ ሁለት በሙስሊሙ በኩል ስለሚደረግ ነው። እንደዛ ሲደበር የኔ አቋም ይላል። ወደ ዳር ቆም ብለህ መታዘብ ነው። ከዛ እስልምና ደግሞ ይሄንኑ ተግባር ሀፕን ሲያደርግ ምንድነው ማድረግ ያለው? ወይ ሚነል ሙእሚኒነ እቅተተሉ ሐታ ጸብ ጦርነት እንኳን ሲሆን ማድረግ ያለበት ምንድነው? ዳር ተመልክተህ ዳር ቁጭ ብለህ አንተ እያልክ ሰዓትና ጭድ እንትን እየደረግ ረሳችሁት እኮ ይሄንንም እንትን አዋዚ አላጠቀሳችሁም እያልክ ማቀበል ነው ወይስ ምን? ፈአስሊሑ በይነሁም አስታርቁ ነው። እዛ እንኳን መድረስ ባንችል ከሆነ እኛ ጠهر الله አልሲነተና ብለን ምላሳችንን ከዚህ ነገር አላህ ነጃ ያድርገን ብለህ ታስቀምጣለህ። ኢት ኖት ነሰሰሪ በእያንዳንዱ ጉዳይ ላይ ኮሜንት መስጠት፣ በእያንዳንዱ ጉዳይ ላይ ሐሳብ ኦፒኒየን ስጥ ብሎ የጠየቀህም የለም። ሜንሽን አድርጎ እስኪ በዚህ ጉዳይ ላይ ሐሳብ ስጥ እንኳን ተብለህ ቢሆን እሺ ዝም ብለህ ብድግትልና የዛን ሰው ፎቶ ታመጣና የሆነ ነገር ተጽፋለህ። ምንድነው አንተም ቀላቅሉኝ እንጂ ከወሬያችሁ አይነት ነገር ነው። ማህበራዊ ሚዲያችን በጣም የዛ ደግሞ ነጸብራቅ መደበኛ ህይወታችንን ባይመጣል ሪፍሌክሽን አለው እና ቁርአንም ዝተዋል። ወይሉን ለኩሊ ሁመዘቲን ሉመዛ በተግባርም ይሁን በምልክት በጥቅሻም ይሁን በአካል በሆነ በሾርኒም ይሁን በመናምን ግለሰብን አታክ የሚያደርግ ሰው ወየውለት ነው ያለው። ሱብሃንአላህ። ስለዚህ አቅም በፈቀደ መልኩ ወንድሞች ሲሳሳቱ ሲያጠፉ መምከር፣ መገሰጽ፣ ስህተታቸውን ለማረም ጥረት ማድረግ ይሄ ትክክለኛ ነገር ነው። ግን አደባባይ ላይ አታውጣው፣ ፈዲሃ አታውጣው። ወንድምህን ወስደህ ሰተር አድርገህ ሸፍነው።
ያን ያደረክ ጊዜ አንተም ነጃ ትወጣለህ ያም ሰው ይሰተራል ማለት ነው والله اعلم ባረከላሁ ፊክ አይ ቲንክ በደንብ ኢንተርቴን ያደረግነው ይመስለኛል ሐሳቡን ለተመልካቾች ደግሞ ጊዜን እስቲዋዩበት ሰብሰብ ብለው ያፈጠሩ ከሆነ በተለይ እዚህ ጉዳይ ላይ ያላችሁን ሐሳብ ብታጋሩ ደስ ይለናል እናንተም ፋታ ረፍቶተን ተመልሰን መጣለን በድጋሚ ያማረ ቆይታ ይሁንላችሁ አብሮነት 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 ተመልሰናል ክቡራትና ክቡራን ተመልካቾቻችን የተካተላችሁ የምትገኙት አብሮነት በረመዳን 10ዎቹን ነው የተለያዩ ሐሳቦችን እዚህ ፕሮግራም ስንመራ እናነሳሳለን እነዚህ ሐሳቦች ውስጥ የእናንተም ድርሻ አለበት እናንተም ተዳብሯቸው ትዝብቶቻችሁን ስታጋሩን ደግሞ እኛም ምን ማራቸው ነገሮች ይኖራሉ የክፉ ጥርጣሬን መንፈስ በተመለከተ ነው ሐሳብ ስንለዋወጥ የነበረው ጠባን ፍሬም አለው እዛ ድረስ አንሄድም ወደዚህ ማንመጣም የሚሉ ጉዳዮችን በመሳሌ እያስደገፈን እንግዲህ በጨዋታ መልክ ነገሩን ለማየት እየሞከርን ቆይተናል የናንተን ስሜት ብታጋሩን ደስ እንሰኛለን አጋሮቻችንን አመስግነን በእንሰነባበት መልካም ፕሮግራማችንን በፕላቲኒየም ደረጃ አጋር የሆኑ ተቋማት አሉ እነሱን እናመሰግናለን ዜኒት ገብስሸት ራይኖ ኬብል እንደዚሁም ሂጅራ ባንክ ፕሮግራማችንን በፕላቲኒየም ደረጃ ያበረቱልን ነበሩ እናመሰግናለን በጎልድ ደረጃ ሼባ ቪሌጅ አብሮን ነበረ እሱንም እናመሰግናለን የሲልቨር ደረጃ አጋራችን የነበሩት ደግሞ የጋርኑር ምንጣፍና አረቢያን መጅሊስ እንደዚሁም ኢቭ ዳይፐር እና ፕሮፋይል ፋሽን ነበሩ ሁሉንም እጅግ አድርገን እናመሰግናለን አብሮነት በረመዳን 10ን በፕላቲኒየም ደረጃ ስፖንሰር ያደረጉ አዋሽ ባንክ ኢትዮ ጠቢብ ሆስፒታል እንዲሁም ደግሞ በጎልድ ደረጃ ስፖንሰር ያደረጉ ኬር ላይት እንዲሁም ደግሞ ዋኬኔ የስንዴ ዱቄት ናቸው ከልብ እናመሰግናለን የፕላቲኒየም ደረጃ አጋር ሆነው ከኛ ጋር ዘልቀዋል ማለዳ ፎምና ሸዋ ሆምስ እናመሰግናለን የጎልድ ደረጃ አጋሮቻችን ኤማሮሽ ሪል ስቴት ኒው ሊፍ ሜዲካል ፕላዛና የረመዳን ናይት ኤክስፖ ኤግዚቢሽን ማዕከል ናቸው እንደዚሁ በልዩ ምስጋና ስቱዲዮአችንን ያደመቁልን ተቋማት አሉ እነሱን እናመሰግናለን ሃኒፋ የስጦታ ዕቃዎች ሰያፏ ዲኮርና ኒዛሙዲን ፋሽን ነበሩ ሁሉንም በእናንተ በውድ ተመልካቾቻችን ስም እናመሰግናለን ቀሪ የሚንበር ቲቪ የረመዳን ምሽት ፕሮግራሞች ይቀጥላሉ ከኛ ጋር ከወዲሁ ተሰነባበትን ወቅቱ በጣም ለዓለም ሰላም ለሀገር አማን ዱዓ የሚደረግበት ነው በዱዓ አንሳነፍ እንበራታ እኛንም አትርሱ ነው ጀዛኩሙላሁ አልፍ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ አብሮነት 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 አብሮነት